ምዕራፍ 20 መማፀኛ ከተሞች። እግዚአብሔርም ኢያሱን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ተናገራቸው፣ በሙሴ ቃል የነገርኳችሁን የመማፀኛ ከተሞች ስጡ። ባለማወቅ ሳይወደድ ሰውን የገደለ በዚያ ይማፀን ዘንድ ለእናንተ የመማፀኛ ከተሞችን ስሩ። ነፍስ የገደለ ሰውም በአደባባይ ለፍርድ እስኪቀርብ ድረስ በደም ተበቃዩ አይገደል። ከእነዚህ ከተሞች በአንዲቱ ይማፀናል። በከተማይቱም በር አደባባይ ቆሞ ለከተማይቱ ሽማግሌዎች ነገሩንም ይናገራል። እነርሱም ወደ ከተማይቱ ያገቡታል፣ የሚቀመጥበት ስፍራ ይሰጡታል። ባለደሙ ቢያሳድደው አስቀድሞ ሳይጠላው ባልንጀራውን በስህተት ስለገደለው ነፍስ ገዳዩን በእጁ አሳልፈው አይስጡት። በማኅበሩ ፊት ለፍርድ እስኪቆም ድረስ በዚያም ወራት ያለው ታላቁ ካህን እስኪሞትም ድረስ በዚያች ከተማ ይቀመጥ። ከዚያም ወዲያ ነፍስ ገዳዩ ይመለሳል፣ ወደ ከተማውም ወደ ቤቱም ሸሽቶ ወደ ወጣበት ከተማም ይገባል። በንፍታሌም ባለው በተራራማው ሀገር በገሊላ ቃዴስን፣ በኤፍሬም ባለው በተራራማው ሀገር ሴኬምን፣ በይሁዳም ባለው በተራራማው ሀገር ኬብሮን ከምትባለውን የአርቦቅን ከተማ ለዩ። በዮርዳኖስም ማዶ ከኢያሪኮ ወደ ምሥራቅ ከሮቤል ነገድ በምድረ በዳው በደልዳላው ስፍራ በሶርን፣ ከጋድም ነገድ በሰዓድ ኤርሞትን፣ ከምናሴም ነገድ በባሳን ጎላንን ለዩ። በማኅበሩ ፊት እስኪቆምና እስኪመረመር ድረስ ባለደሙ እንዳይገድለው ሳያውቅ ሰውን የገደለ ወደዚያ እንዲማፀን ለእስራኤል ልጆች ሁሉ በመካከላቸው ለሚቀመጥ መጻተኛ የተመረጡ ከተሞች እነዚህ ናቸው።